ዛሬም በአዲስ አበባ ውስጥ ለሽያጭ የቀረበ እጅግ ዘመናዊ ምርጥ ቪላ ቤት በአዲስ አበባ ሴሚሲ ሚካኤል ጀርባ ላይ የሚገኝ ሰፊ ካሬ በጥሩ ዋጋ ተደራዳችሁ የምትገዙት እንዲሁም ሌሎች የቤት መረጃዎችንም አብሬ እጀላችሁ ቀርቤያለሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ሰላም ውድ አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አደራችሁ። ዛሬም ይህን የምታዩትን ቤት ለሽያጭ ዘንላችሁ ቀርበናል። የምታገኙት በአዲስ አበባ ውስጥ ሲሆን ወሰን ከሴሚሲ ሚካኤል በትንሽ ርቀት ውስጥ የሚገኝ ከዋና አስፓልት በ50 ሜትር ርቀት ላይ የሚገኝ ነው። በጣም ደስ የሚል አቀማመጡ የጠዋት ፀሐይ የሆነ ኮብልስቶን መንገድ የተዘጋጀለት ከፊት ለፊትና እንዲሁም በአንደኛው በግራ ሳይድ ደግሞ መንገድ የሚያገኝ ሁለት መንገድ ከፊት ለፊቶቹ መውጫና መግቢያ ያሉት ቆንጆ ቤት በዚህ መልኩ ሙሉ በሙሉ ጽድት ብሎ አልቆ ለሽያጭ ቀርቦ ነው የሚገኘው። ታዲያ ሰፋ ያለ ግቢ እንዲሁም ሰፋ ያሉ መኝታ ቤቶችን የምትፈልጉ ዘመናዊና ንጹህ ቤት እንዲሁም ቆንጆ ሰፈር ላይ መኖር ያሰባችሁ ይህን ቤት ቀዳሚ አድርጋችሁ ማየት ትችላላችሁ። ነባር ፋይል ነው፣ ዲጂታል ካርታ ነው። ታዲያ ይህ ቤት እስካሁን ያልተኖረበት 100% ጥንቅቅ ብሎ እንዳለቀ በጥሩ ሁኔታ የፊኒሽንግ ስራ የተጠናቀቀ ሲሆን እዚህ ላይ ግሪን ኤሪያ ተዘጋጅቷል። እንዲሁም ግቢው ደግሞ 3 መኪኖችን በጥሩ ሁኔታ ማቆም እንዲቻል ታስቦ ነው የተዘጋጀው። ስለዚህ ይህን ቤት እንግዲህ መታችሁ ጎብኙት። በጥሩ ሁኔታ እንደተሰራ እንግዲህ እናንተም አይታችሁ የምትመሰክሩት ነው የሚሆነው። ከዛ በተጨማሪ ዋጋውም ቆንጆ ነው። ታዲያ ወደ ዋና ቤቱ ገብተን እያንዳንዱን ክፍሎችን ጎበኛለን። እዚህ ላይ በቀኝ በኩል መኝታ ቤቶች ያሉ ሲሆን ይህ የምታዩት በር ደግሞ ወደ ሳሎኑ የቤቱ ዋናው ሳሎን ማለት ነው የምንገባ ይሆናል። በይህ በምታዩት መልኩ እንግዲህ ጥንቅቅ ብሎ ያለቀ ሰፊ ሳሎን ተዘጋጅቶ ነው የሚገኘው። የቤቱ የፊኒሽንግ ሁኔታው ቆንጆና ጥራት ባላቸው እቃዎች ያለቀ ሲሆን የቤቱ ከፍታ ደስ የሚል ነው። ፊት ለፊትም በምታዩት መልኩም ካቢኔት ተገጥሞለት የሚገኝ ነው። ስፋቱ እንግዲህ በጣም ደስ የሚል ሳሎን ነው። ምክንያቱም የካሬ ሜትሩ ስፋት 300 ካሬ ሜትር ስፋት ላይ የተቀመጠ ቪላ ቤት ነው። የተጠቀማቸው የመብራት የእንጨት ስራዎች፣ የጂፕሰም ቦርድ፣ እያንዳንዱ የፊኒሽንግ ሁኔታዎች እንግዲህ ጥሩ የሚባሉ ናቸው። ከዛ በተጨማሪ እንግዲህ ሰፋ ብሎ የተዘጋጁ መኝታ ቤቶችንም የምናይ ነው የሚሆነው። ታዲያ ውድ አድማጭ ተመልካቾቻችን ዘመናዊ ቤት እንግዲህ በርካታ ቤቶች እንዳሉ በአዲስ አበባ ውስጥ ይታመናል። ይሁን እንጂ የፊኒሽንግ ሁኔታቸው የሁሉም ቤቶች አንድ አይደለም። ይህ ቤት ግን በጣም ጥሩ ስራዎችን ተጠቅሞ አግኝተነዋል። በምታዩት መልኩ እንግዲህ የሳሎኑ የሴራሚክ ስራውም በጥሩ ሁኔታ የተጠናቀቀ ነው ማለት ነው። ታዲያ ቤቱ በአጠቃላይ አንድ ሰፊ ሳሎን ይህን በምታዩት መልኩ እንዲሁም 2 ሰርቪሶችን 3 መኝታ ቤቶችንና ተጨማሪ ከምታዩት ኪችን ከኦፕን ኪችን ውጭ አንድ ማብሰያ ኪችን አለ። ትራዲሽናል ኪችን የምንለው ካቢኔት የተገጠመለት ነው። ከዛ መቀጠል ወደ መኝታ ቤቶቹ ስንሄድ እንግዲህ ይህ የምታዩት የቤቱ ትልቁ መኝታ ቤት ሲሆን ሰፋ ብሎ የተዘጋጀ ብርሃን እንዲያይም ታስቦ የተሰራ ነው። የውስጥ መታጠቢያ ቤት ነው ያለው። ታዲያ ውስጥ ላይ እንግዲህ መልበሻ ክፍልም የተዘጋጀለት ሲሆን ስፋቱም ቆንጆ የሚባል ነው። እንግዲህ ፊት ለፊት የምታዩት መልበሻ ክፍሉ ሲሆን ጥሩ ተደርጎ ጽድት ብሎ ያለቀ የቁም ሳጥን ስራ ነው። የእንጨቱ ስራ በጣም ቆንጆ የሚባል ነው። ከዚህ ጎን ላይ ደግሞ መታጠቢያ ክፍሉ ይገኛል። መታጠቢያ ክፍሉም ከታች እስከ ላይ የሴራሚክ ስራ እንዲሁም ብርሃን እንዲያይ የተዘጋጀበት ዲዛይንም በጣም ቆንጆ የሚባል ነው። ታዲያ የመኝታ ቤቱ ብርሃን በምታዩት መልኩ እንግዲህ መብራት ሳናበራ የሚታይ እይታ ነው። በጣም ቆንጆ ተደርጎ ያለቀ ነው። ከዚህ በመቀጠል እዚሁ እንደወጣን ማለት ነው ከትልቁ መኝታ ቤት ቀጥሎ አንድ መኝታ ቤት አለ። ምናልባት ዝግ ወይም ደግሞ ቁልፍ ሆኖ ልናየው አልቻልንም። ሁለተኛው የልጆች መኝታ ቤት ግን ይህ የምታዩት ነው። ይህም ብርሃን እንዲያይ ታስቦ ነው የተሰራው። ቁም ሳጥንም አለው። ሰፊ ሆኖ የተዘጋጀ ነው። ይህኛው እንግዲህ ተዘግቷል፣ ልናሳያችሁ አልቻልንም። ስፋቱ ግን ይህን ያክላል ነው የተባለው። አሁን ያየነው መኝታ ቤት ማለት ነው። ይህ የጋራ የልጆች መታጠቢያ ወይም ሻወር ቤቱ ነው። ከዚህ በመቀጠል እንግዲህ ፊት ለፊት የምታዩት እዚህ ላይም ኪችን ቤቱ ሰፊ ነው። ነገር ግን ልናሳያቸው አልቻልንም፣ ተዘግቶ ነው የሚገኘው።
ለቀረጻ በሄድንበት ሰዓት እንግዲህ ቁልፉን ልናገኝ አልቻልንም። ወደፊት የምናሳያችሁ ነው የሚሆነው ስትመጡ። ከዛ በተጨማሪ ይህ አንደኛው ሰርቪስ ነው። ሁለተኛው ሰርቪስም እዚህ ላይ አለ ማለት ነው። ታዲያ የነዚህ የሰርቪሶቹ የጋራ መታጠቢያ ቤትም እዚሁ ጎን ላይ ጽድት ብሎ በጥሩ ሁኔታ ተቀምጧል። እንዲሁም የላውንደሪ ማስቀመጫም እዚሁ ውጭ ላይ የተቀመጠ ነው ማለት ነው። በአጠቃላይ 5 መኝታ ቤቶች እንዲሁም 1 ሳሎንና 2 ኪችን በአጠቃላይ ደግሞ 3 መታጠቢያ ቤቶችን የያዘው ይህ ቤት የካርታ ስፋቱ ካርታ ላይ ያለው 250 ካሬ ሜትር ሲሆን ጠቅላላ ግቢው ሲለካ 300 ካሬ ሜትር። ሁሉም ቤቶች እዚህ አካባቢ ትርፍ እንዳላቸውና ወደፊት የሚካተት ቦታ እንዳላቸው መረጃውን ከሻጩ ተቀብለናል። ከዛ ውጭ ከዋና ቤቱና ከሰርቪሱ ላይ ያለው ኦፕን ስፔሱ ወይም ደግሞ ለመንቀሳቀስ የሚረዳው ቦታ ይህን ይመስላል። እቃዎችን ለማጓጓዝ ለመንቀሳቀስ እጅግ በጣም ወሳኝና ሰፊ ተደርጎ ታስቦበት የተገነባ ነው። ዘመናዊ ቤት ማንም ያልኖረበት ማንም ያልገባበት ጥሩ ሰፈር፣ ምርጥ አቀማመጥ እንዲሁም ነባር ፋይል የሆነ ቤት የምትፈልጉ ሰዎች ካላችሁ ይህን ቤት መታችሁ እዩት። ከሴሚሲ ሚካኤል በቅርብ ርቀት የሚገኝ ቆንጆ ሰፈር ላይ ያለ ለሽያጭ ወጣ ዘመናዊ ቪላ ቤት ነው። ዋጋውን ጥሪው 36 ሚሊዮን ብር ተብሏል። ጥሪውን ብቻ ሳይሆን እናንተ አይታችሁ ከወደዳችሁት እንደራደራለን፣ የዋጋ ጉዳይ አያሳስበም ተብሏል። ይህን ቤት ለማየት ስትመጡም በዚሁ አካባቢ እጅግ በጣም አስገራሚ ዘመናዊ ቪላ ቤቶችን እናሳያችኋለን። ቀድማችሁ ደውላችሁ መንጣት አይዘንጋ። ሌላው ደግሞ በአዲስ አበባ ውስጥ በቦሌ ቡልቡላ፣ በቦሌ እንዲሁም በሰሚት፣ በሴሚሲ፣ ባያት በተጨማሪም በብስራተ ገብርኤልና በለቡ አካባቢ ባንክ ብድር ያለባቸው ግራውንድ ፕላስ 1 ግራውንድ ፕላስ 2 እንዲሁም ግራውንድ ፕላስ 3 ከዛም በላይ ሊሆኑ ይችላሉ። ለቢዝነስ አለያም ለመኖሪያ አገልግሎት የተገነቡ ለሽያጭ የወጡ ቤቶች ካሏቸው ወሳኝ ገዦች እጃችን ላይ ይገኛሉ። አድርሱን፣ በፍጥነት እንሸጥላችኋለን። በመቀጠል ደግሞ በውጭም በሀገር ውስጥም ያላችሁ ኢትዮጵያውያን ቤት ፈላጊ ካላችሁ በአዲስ አበባ ውስጥ የትኛውም አካባቢ የትኛውም አይነት የቤት አማራጮች እጃችን ላይ በርከት ብሎ ይገኛሉ። አፓርትመንት አለ፣ ኮንዶሚኒየም አለ፣ ቦታ አለ፣ ፎቅ አለ፣ ቪላ አለ። ማንኛውም የቤት አይነት እናንተ ብቻ ወሳኝ ገዥ ሆናችሁ ደውላችሁ መጥታችሁ መምረጥና ማየት ትችላላችሁ። ለዛሬ ያቀረብኩላችሁ የቤት መረጃም እስካሁን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ